መርቆሬዎስ ሰማይ ገባሪ ተአምር ዋይል ምራኒ ለወልድከ ፍና ጽድቅ ወሳል ምራኒ ለወልድከ ፍና ጽድቅ ወሳል የወንጌልን ቃል የፈጸም በመንፈስ ቅዱስ የታተም ያ ወዳጁ ፊሎፓዴ ሰማይቱ ልብስ ሰምፒር መኑ መኑ ዘይት ማሰለከ መኑ እንበለጊ ወርቅ ሰማይ ዘአዳም ስኑ መርቆሬዎስ ሰማይ ገባሪ ተአምር ዋይል ምራኒ ለወልድከ ፍና ጽድቅ ወሳል ምራኒ ለወልድከ ፍና ጽድቅ ወሳል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሰማዕቱ ለቅዱስ መርቆሬዎስ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንደዚሁም በስንክሳር ተዘክረው ለሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል።
ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የገድለ ቅዱሳን ተከታታዮች በሙሉ በአገርም በውጭም ያላችሁ ሁላችሁም እንዴት ዋላችሁ? እንዴት አደራችሁ? እንደምን ዋላችሁ? እንዴት ናችሁ? ሰላምና ጸጋ ይብዛላችሁ። እንዲሁም ብርሃነ ስላሴ ወንድማችን እንዴት ነህ? ደህና ነው ወይ? ቤተሰቦች ልጆችህ ሁላችሁ ደህና ናችሁ? እንዴት ናችሁ? ጸጋ በረከቱን አብዝቶ ፈጣሪ ሁሉ ዓለም ይድርህ እና እኔ ልመሰክር የመጣሁት ከተደረገልኝ ነገር በትንሹ ልመሰክር የመጣሁት የቅድስት ድንግል ማርያምና የአቡነ ገብረ መንፈስ ቅዱስ ቅዱስ ባለ እግዚአብሔር እና አባቴ ቅዱስ መርቆሬዎስ ያደረጉልኝ ከተደረገልኝ በትንሹ ለመመስከር ነው የመጣሁት። ጥቅምት 19 ቀን ነው ስደት የወጣሁት። ጥቅምት 19 ቀን ስደት ስወጣ ጥቅምት 29 ቀን በመኪና ተጭነን ዱሌ ረቃ ወደሚባል ቦታ ከድሬሎ ጋር ከሚባል ቦታ ወደ ውሃ ልማት የሚባል ተጭነን ስንሄድ ቢያንስ ከ200 ሰዎች በላይ እንሆናለን። በጣም ጭቅቅጥ አለ፣ በጣም ጭንንቅ አለ፣ በጣም መገፋፋት አለና እንደዛ ሆነን በምንሄድበት የማርያም ቀን ነው የተሳፈርነው። እንደዚህ ሆነን በምንሄድበት እየሄድን እያለ ያው ሌሊት ነው የምንጓዘው። አጋጣሚ ከወደ አቀበት ወደ ቁልቁለት ከሚሄድበት ከመኪናው ስር ግመል ልትገባ ማለት ነው። ግመል ልትገባ ቀያነው ሁላ ሰው የለም ብሎ ሁሉም ተስፋ በቆረጠበት ሰዓት አይታወቅም የእግዚአብሔር ስራ እንዴት አርጎ እንዳተረፈና መኪናውም ሳይገለበጥ ግመሊቱም ሳትገባ አንሸራቶ ሲፈራ ቆመ። ሁላችንም ተረፍን ማለት ነው። እና ድንግል ማርያምን እልል ብላችሁ አመስግኑልኝ። አብዝታችሁ ድንግል ማርያምን እልል ብላችሁ አመስግኑልኝ። አቡነ ገብረ መንፈስ ቅዱስ ያደረገልኝ ደግሞ የዛሬ ዓመት ተሳስ ማለት ነው 9 ሆነን ነው ደንበር የበጠስነው። ተሳስ ደንበር ስንበጥስ ያው 7ቱ ጥለውነ ሲሄዱ 2ቱ ያው ቤተሰብና አክስቴ አጎት ሄደና ሁለታችን በጣም ደክመን ቀራን። በጣም ማለት ነው በጣም ተራርቀናል። ወት እንደደረሱ አናያቸውም። እነሱ ሸሽተው ሄደዋል አመጣዋል። እኛ ግን ቀርተናል ደክመን ማለት ነው። በጣም ደከመና መሮጥ አልሆነልንም። በላያችን ላይ የሚጎራወረው እሳቱ በላያችን ላይ በቀኝም በግራም አለ። ግን አይተውና ይሁን አላዩና ይሁን አይታወቅም። የእግዚአብሔር ስራ እንዴት አድርጎ እንዳሳለፈና አልተኮሱብን አላሉብን። በቀኛ ግን ተስፋን ቆርጠናል። በቃ ቀስ እያልን መሮጥ አንችልም። አቡነ ገብረ መንፈስ ቅዱስ እንደዚህ አድርጎ ከእሳት ከነበልባል አሳልፈውና ባልንጀሮቻችን ቁጭ ብለው ጠበቁና ከብዙ ደቂቃ በኋላ ደረስንባቸው ማለት ነው። አቡነ ገብረ መንፈስ ቅዱስን እልል ብላችሁ አመስግኑልኝ፣ እልል ብላችሁ አመስግኑልኝ። ቃላት የለኝም። ቅድስት አርሴማ ደግሞ ያደረገችልኝ እንደዚሁ በተከታታይ ማለት ነው። ታኅሳስ 6 ቀን አቡነ የቆረጥን ታኅሳስ 6 ቀን መሪያችን ይዞን ስንገባ ደከምነበት። ስንደክምበት በቃ መኪና አጥቶ መኪና ጭኖ እንሄድ። በመኪና ጭኖ ስንሄድ ሹርጣ ያዘና እኛ አላየነውም። ሹርጣውን እየሄድን ነው። ወግፍ አለው። ቆመ አለው። እሺ ብሎ ቆመ። መኪናውን ቆመ። የሹርጣው መኪና ቆመ። የሹርጣው መኪና ቆመ። ሹርጣው ራሱ መሬት ወርዶ እኛ ሊዘረግፈን ሰውየው ማለት ነው። መሪያችንን እንዳዘረግፋችሁ ዝም ብለህ ሩጣ አለው። በቃ አምልጦት እንዴት አርጎ እንደሸወደ አይታወቅም። አርሴማ ያንን ሽፍን አርጋው ሹርጣው ቆመ ወቀረ። እንደዚህ አርጎ ነፍስ አውጪኝ ሰውየው ወዴት እንደወሰደ ሳያውቅ አወጣና አርሴማዬን እልል ብላችሁ አመስግኑልኝ፣ እልል ብላችሁ አመስግኑልኝ። ቃላት አይገልጸውም። እንዲሁም 3 ስላሴን እልል ብላችሁ አመስግኑልኝ። 3 ስላሴ ቀን ነው የገባሁት። ከወንድሜ የገባሁት ስላሴ ቀን ነው። አርሴማ ቀን ወረድን። ስላሴ ቀን ወንድሜ የገባሁት እና እልል ብላችሁ አመስግኑልኝ። እንዲሁ ቅዱስ ባለ እግዚአብሔር ያደረገልኝ የዛሬ ወር ማለት ነው። የዛሬ ወር ቅዱስ ባለ እግዚአብሔር ያደረገልኝ ልጅ ታማብኝ፣ ትልቋ ልጅ ታማብኝ። እንግዲህ በስደት ያላችሁ ናችሁ የምታውቁት ልጅ እንዴት እንደሆነ ልጃችሁ ታማባችሁ አንጀታችሁ እንዴት እንደሚሆን ማለት ነው። እናቴ በጣም አሞኛል። ቃሷን ከአቅሟ በላይ መቆጣጠር አቅቷት ማለት ነው። ጠዋት ቤተክርስቲያን ሄዳ ስማ መጥታ ነው ያመማት። 3-4 ሰዓት አካባቢ ነው ያመማትና ይሄን ስትለኝ በቃ ተስፋ ቆርጣ ነው የምታናገረኝ። እኔም በጣም ተጨናነቅኩኝ። ቅዱስ ባለ እግዚአብሔርን አልቅሼ በእንባ ተንበርክኬ ለምኜ የዛሬውን ልጅን ካተረፍክልኝ ይመሰክራለሁ።
ብዙ ቀን መሰክራለሁ ብዬ አሁን ነውና ግን የዛሬ ወር ግን ግዴታ መሰክራለሁ ብዬ ይሄን ሁሉ ብዙ ቀን መሰክራለሁ ብዬ ያሳለፍኩትን ግዴታ ዛሬ ግን መመስከር አለብኝ ብዬ አሁን መስከራ ውስጥ የገባሁትን ጊዜ ልጄንም ሕክምና ሄዳ ከሕክምና ተመልሳ ጸበል ሄዳ አሁን ደህና ሆናልኛለች። ክብሩ ይስፋ ለሥላሴ የተመሰገነ ይሁን። እልል ብላችሁ አመስግኑ እና በዛሁባችሁ። እንደዚሁም ቅዱስ መርቆሬዎስ ያደረገልኝ ሐምሌ 25 ቀን ማለት ነው። ሐምሌ 25 ቀን ቅዱስ መርቆሬዎስ ያደረገልኝ ለኔ ያለሁባችሁ ሰዎች ከኔ ላይ ደልለው ሌላ ሰራተኛ አንጥተው ደሞዜን ላለመስጠት ወስነው በቃ በሃይማኖት ደረጃ ነው የተጣላነው። እኔ ክርስቲያን ነኝ፣ እሷ ሙስሊም ናት። ሙስሊምቱን አንጥተው እሷ ትሰግዳለች እንትን ትላለች እሱ ጋር፣ እኔ ግን አልሰግድም። ቤቴን ዘግቼ ራሴን ነው የምሰግደው። ሳያዩ ጸልያለሁ፣ ሰግዳለሁ። እነሱ ሳያዩ ተደብቄ እነሱ ጋር ስበላ ደግሞ በስመ ስላሴ ብዬ ነው የምበላው። ማማተብ ማለት እፈራለሁ። እነሱ ጋር አብሬ ነው የምበላው፣ ግን በስመ ስላሴ ብዬ ነው የምበላው። እቃዬን እያነሳሳሁኝ እንደገና ምግቡን እያቀረብኩኝ አባታችን ሆይ ምናምን እላለሁኝና አባታችን ሆይ ካልሆኝ በኋላ በስመ ስላሴ ብዬ ነው የምበላው እነሱ ጋር እና ቅዱስ መርቆሬዎስ ለኔ ያደረገልኝ በሰዓቱ አለቀስኩኝ፣ አነባሁኝ። አላውቀውም፣ በሰዓቱ ቅዱስ መርቆሬዎስን አላውቀውም። አባ ገብረ ኪዳነ ናቸው። ቅዱስ መርቆሬዎስ ከአውሬ ያድናሉ እና ጸሎት አድርጉ ሲሉ የሰማሁትኝ የእሳቸውን ሰምቼ በሰዓቱ ቅዱስ መርቆሬዎስ አውሬ የሆኑትን ሰዎች ወደ ሰላም መልሶልኝ እስካሁን ድረስ ያው ከቤታቸው ነኝ ያለሁት። በሃይማኖት የመራሱ እያወቁን በቃ እንግዲህ ዞሮ ስራዋ ንጹህ ትሆንልና ግልጽ ንጹህ ናት። እኛ ከስራው ነው እንጂ ከሃይማኖታ ምን አለን ብለው ሃይማኖቴን እያወቁ ቢሆን አሁን እነሱ ጋር ነኝ ያለሁት። ደሞዜንም ሰጡኝ። በደሞዜም ተስፋ ቆርጬ በህይወቴም ተስፋ ቆርጬ ነበር። የማታውቀው ሀገር የሰው ሀገር መቼም ታውቁታላችሁ። ለደቂቃ ሰከንድ አውጥተው ፈጣሩት መድረሻ የለም። በጣም ከባድ ነው ህይወትና እልል ብላችሁ አመስግኑልኝ። ቅዱስ መርቆሬዎስን ያደረገልኝ እልል ብላችሁ አመስግኑልኝ። አብዝቻለሁኝና እስኪ እንግዲህ ከበዛብህ ቆርጠህ አስተላልፈው እና እልል ብላችሁ አመስግኑልኝ። ክብሩ ይስፋ ለሥላሴ የተመሰገነ ይሁን። ክብሩ ይስፋ ለሥላሴ የተመሰገነ ይሁን። ክብሩ ይስፋ ለሥላሴ የተመሰገነ ይሁን። አመታውን ይባርክልን። ቻው። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። ከዚህም የበለጠ እግዚአብሔር አሁንም ጸጋውን ያብዛልሽ እህታችን። ለሁላችሁም ይህንን ምስል ድምጽ የምትሰሙ ሁሉ የቅዱሳኑ በረከት አይለያችሁ። የእግዚአብሔር ረዳትነት የድንግል አማላጅነት አይለያችሁ። የቅዱሳንን ዝክር እንግዲህ ሸር ማድረግ አቆማቸዋል። እንግዲህ ምንም ማድረግ አልችልም። አርጉ ከማለት ውጭ መጥቼ በእጄ የእናንተ ስልክ ነክቼ ሸር እና ላይክ ላስደረግ አልችልም። ቅዱሳኑ ያዋቸዋል። ይህም ማድረጋችሁ ሀብት፣ ንብረት፣ ጤና፣ በረከት ያመጣላችኋል እና እየሰማችሁ እንደሌላ እንደ አይሁዶች እንደ ተረፈ አይሁዶች እንደነ መናፍቃን እንደነ ተሐድሶ መሆናችሁ ግን ያሳዝናል። ኦርቶዶክስ ሆናችሁ ማለት ነው አለመተባበራችን። እንዲሁም ደግሞ ምስክርነት ማቅረብ ለምትፈልጉ በስልክ ቁጥሬ 0041 779 4632 ብላችሁ በዋትስአፕ ሪከርድ አድርጋችሁ ብትልኩልኝ ወይም ብትደውሉኝ ይደርሰኛል። አመሰግናለሁ። ከዚህ በመቀጠል ደግሞ የሰማዕቱ የቅዱስ መርቆሬዎስን ገድል በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የሰማዕቱ የቅዱስ መርቆሬዎስን የጌታችንና የመድኃኒታችን ኢየሱስ ክርስቶስ ሰማዕት የሆነውን የቅዱስ መርቆሬዎስን የምስክርነቱን የስቃይን መጽሐፍ ማንበብ እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሁላችሁንም ሰላም ልል እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለምስጋና ቆሞናልና ክብር ምስጋና ለቅድስት ሥላሴ። አትለይምና እናቱ እናታችን ወላዲት አምላክ ለስም አጠራሯ ክብር ምስጋና ይድረሳት። እንኳን
ለሰማዕቱ ለቅዱስ መርቆሬዎስ መታሰቢያ ክብረ በዓል በሰላምና በጤና ሁላችሁንም አደረሰን አደረሳችሁ። እግዚአብሔር ቢረዳን እንደሱ በጎ ፍቃድ የሰማዕቱን የመርቆሬዎስን ገድል አነብላችኋለሁ። እግዚአብሔር ለኔ ማንበብን ጸጋውን ይሰጠኝ ዘንድ ለሁላችን ሰምተን በረከት እንድናገኝ አምላክ በጎ ፍቃድ ይሁንልን። ይህንን ምስል ድምፅ የምትሰሙ የቅዱሳን ዝክር ቤተሰቦች የሆናችሁ በሰማዕቱ ስም አስይዣችኋለሁ። ይህንን ገድል ድርሳናት ሰምታችሁ ሼርስ እና ላይክ ሳታደርጉ እንዳትቀሩ በሰማዕቱ ስም እጠይቃችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ምስጋና ይገባውና የጌታችን የመድኃኒታችን የኢየሱስ ክርስቶስ ረድኤት አጋዥ በማድረግ በሰማይና በምድር መካከል የክብር ኮከብ የተባለ የጌታችን የኢየሱስ ክርስቶስ ሰማዕት ቅዱስ መርቆሬዎስ የገድሉን የምስክርነቱን ዜና ማንበብ ጀምራለሁ። በሮም ንጉሥ በዳኪዎስ ዘመነ መንግሥት የነበረ ቅዱስ ሰማዕቱ መርቆሬዎስ ከዚህ በኋላ ንጉሥ ከሮም ንጉሥ ጋር ሊዋጋ ወደደ። ሄዶም ተዋጋ። የሮም ንጉሥ ሰራዊትም ኖህን ማረኩት። ማርከውም ወደ ንጉሳቸው ወሰዱት። የሮሙ ንጉሥም ደግሞ ሀገራችን ልታጠፋ የመጣ አንተ ነህን አለው። ዳግመኛም በየትኛው ኃይል ሀገራችን ልታጠፋ መጣህ አለው። ኖህም ንጉሡን ያለ ጌታ ኢየሱስ ክርስቶስ ኃይል ምንም ኃይል የለኝም አለው። የሮሙ ንጉሥም ደግሞ ኖህን አለው፣ ክርስቶስ የሚሉትን ታውቃለህን ወይስ በእርሱ ታምናለህን አለው። ኖህም መለሰለት እንዲህም አለው፣ ቀድሞ አላውቀውም ነበረ፣ ዛሬ ግን አውቀዋለሁ፣ አምንበትም አለው። ከእንግዲህም በኋላ አምንበታለሁ። ንጉሡም ኖህን የሚገባውን ተናገር አለው። ኖህም ቀድሞ አረማዊ አራዊትም ደግሞ የሚያድን አዳኝ ነበርኩኝ። ጌታዬ ኢየሱስ ክርስቶስ በቸርነቱ ክርስቲያናዊ አደረገኝ። ንጉሡም ኖህን በጌታችን ኢየሱስ ክርስቶስ የጸና እንደሆነ ደግሞ ባየው ጊዜ ራራለት። 500 ፈረሶችንም ደግሞ ሰጠው፣ አገልጋዮችም እንዲሆኑት። በከበረች ሰንበት ቀንም ደግሞ ኖህ ወደ ቤተ ክርስቲያን ገባ። በዚያን ጊዜ በቤተ ክርስቲያን ውስጥ ሴት ነበረች፣ ይህችም ሚስቱ ነበረች። ባሏ ደግሞ ኖህን ባየችው ጊዜ በልቧ ይህ የኔ ባለቤት ነውን ወይስ ሌላ የሆነ አለች። ሴቶችንም ይህ ሰው የሀገራችሁ ሹም ነውና አለቻቸው። ሴቶችም አይደለም፣ ሀገራችን ሊወጋ የመጣ ጠላት ነው እንጂ ከንጉሡ ሰራዊት ጋራም ሊዋጋ መጣ። ኃያላኑ የንጉሥ ሰራዊትም ማርከው ወደ ንጉሥ ወሰዱት። እግዚአብሔር በንጉሡ ልብ ውስጥ ቸርነት አደረገለት፣ ራራለትም። ኖህም ከቤተ ክርስቲያን ወጥቶ ወደ ድንኳኑ ገባ። የሚስቱ ማደሪያው ደግሞ ለኖህም ማደሪያ ቅርብ ነበረ። ልጇ መርቆሬዎስን የሚያምር ልብስን አለበሰችው፣ የወርቅ ትጥቅንም ደግሞ አስታጠቀችው። እንዲህም አለችው፣ በሀገረ ገዢው ፈረስ ላይ ተጫነ። ቅዱስ መርቆሬዎስ ለምንድን ነው አላት። እናቱ መኮንኑ ባየህ ጊዜ አገልጋይ ያደርግሃል። ሕፃን ቅዱስ መርቆሬዎስም ይህን በሰማ ጊዜ አለቀሰ። እንዲህም አላት፣ እናቴ ሆይ ይህ ነገር በአባቴ ጊዜ ለምን አልሆነም? በአባቴ ዘመን ሆኖ ቢሆን በተደሰትኩ፣ አባቴም እጅግ ባከበረ ነበር አላት። እናቱም አለችው፣ ልጄ ሆይ ሁሉን የሚችል እግዚአብሔር ከእርሱ በሚገኝ ክብር ያከብረሃል፣ እንደ አባትህም ይወድሃል አለችው። ሕፃኑ ቅዱስ መርቆሬዎስ ሄደና በመኮንኑ ፈረስ ላይ ደግሞ ተጫነ። የመኮንኑን አገልጋዮችንም ጮኸበት፣ ውረድም አሉት። መኮንኑም ተዉትና ወደ እኔ ይምጣ አላቸው። ሕፃኑም ምን ትፈልጋለህ አለው። ቅዱስ መርቆሬዎስ እኔ ያንተ ጭፍራ ለመሆን እፈልጋለሁ አለው። የቅዱስ መርቆሬዎስ እናትም በኋላው መጣች። መኮንኑም ይህ ልጅሽ ነውን አላት። አዎ ልጄ ነው አለችው። መኮንኑም አንቺ ከዚህ አገር ነሽን አላት። እሷም አይደለሁም አለችው። መኮንኑም እንግዲያ አንቺ ከየት መጣሽ አላት። የቅዱስ መርቆሬዎስ እናትም የሀገርስ
አፍራሲስ የሚባል አገር ነው አለችው። ስምሽ ማን ነው አላት። ስሜ ታቦት ይባላል አለችው። ዳግመኛም ይህ ሕፃን ልጅሽ ማን ይባላል አላት። የመጀመሪያ ስሙ ፒሎፓዴር ይባል ነበር፣ ከተጠመቀ በኋላ ግን መርቆሪዎስ ብለውታል አለችው። መኮንኑም አባቱ ሞተን ወይስ በሕይወት አለ አላት። ከሌላ ንጉሥ ጋር ሊዋጋ ሄዶ ነበረ፣ ሞቱንም ሰማሁ አለችው። ስሙ ማን ይባላል አላት። የመጀመሪያ ስሙ አሮስ ይባል ነበረ፣ ከተጠመቀ በኋላ ግን ኖህ ብለውታል አለችው። ኖህም ከሚስቱ ቃል ይህን ነገር በሰማ ጊዜ ሕፃን ቅዱስ መርቆሪዎስን ያዘውና አቅፎ ሳመው፣ እንዲህ እያለም አለቀሰ። በእውነት አንተ ልጄ ነህ፣ እርሷንም ደግሞ አንቺ የሕፃን መርቆሪዎስ እናትም በእውነት ሚስቴ ነሽ አላት። ከሚስቱና ደግሞ ከልጁ ቅዱስ መርቆሪዎስ ጋር ያገናኘውን እግዚአብሔርን አመሰገንም። ንጉሥ ዳኬዎስም ይህን በሰማ ጊዜ እግዚአብሔርን አመሰገነ፣ እጅግም አደነቀ። ኖኅንም ደግሞ ከልጁ መርቆሪዎስ ጋር ጠራው፣ ብዙ ገንዘብንም ደግሞ ሰጠው። ኖኅንም ደግሞ ከሰራዊቱ ሁሉ በላይ አድርጎ ሾመው። ከጥቂት ዘመን ቆይታ በኋላ ማረፈ። ጸሎትና በረከቱ ከኔ ከኃጥኡ ከእናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ለበረከት የሰማዕቱን የቅዱስ መርቆሪዎስን ተአምር አነባለሁ። የቅዱስና የብፁዕ የንጹሕና የአሸናፊ የተጋዳይ ሰማዕት መርቆሪዎስ ተአምር ነው። ጸሎት በረከቱ ከኔ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። የኢትዮጵያ ንጉሥ ወደዚህ እንደሚወርድ አስቀድሞ የተነገረ አባ ሲኖዳ ከተቀደሰው በቅዱስ መርቆሪዎስ ቤተ ክርስቲያን ጎረቤት በምስር አገር ከእስላሞች ወገን የሚሆን አንድ እስላም እንደነበረ ተነገረ። ይህም እስላም እንዲህ እያለ ይጸልይ ነበረ። የክርስቲያን ሃይማኖት ይሆን ወይስ የእስላሞች ሃይማኖት የትኛው ይሻላል ይሆን እያለ ሲያወጣ ሲወርድ፣ ክርስቲያንም ምስጋና ይገባውና የጌታችን ኢየሱስ ክርስቶስ ሲጠሩ ደግሞ ከቅዱስ ድንግል ማርያም ደግሞ መወለድ ሕማሙንም ስቅለቱንም ሞቱንም በሦስተኛው ቀን መነሳቱን ወደ ሰማይ ማረጉን ዳግመኛ በምስጋና መምጣቱን ሲነገሩ ሲሰማ በልቡ አባቱ ጌታ ሆይ ይህን ምስጢር ግለጽልኝ ይል ነበረ። እመቤታችን ቅድስት ድንግል ማርያም ለፍጥረት ሁሉ ምሕረትን የምትለምን አማላጅ እንደሆነች በሰማ ጊዜም አምላክን የወለደች እመቤታችን ድንግል ማርያም ይህን ምስጢር ግለጭልኝ እያለ ወደ እርሷ ይለምን ነበረ። በዚህ ጥርጥርም ብዙ ዘመናትን ቆየ። ሐሳቡንም ለሰው አይገልጽም ነበረ። ነገር ግን በአንዲት ዓመት የእስላሞች በዓል በደረሰ ጊዜ በዚያ በዓልን ደግሞ ያከብሩ ዘንድ ወደ ቦታው ደግሞ ሊሄዱ ከእስላሞች ወገኖች ደግሞ ብዙዎች ተሰበሰቡ። ያም ተንበላታዊ ወይም የእስላም ወገን ስንቁን ይዞ ከእርሱ ጋር ሄደ። እንጨትና ውሃ ወደሌለበት ምድረ በዳ ደግሞ ወደ ሆነው መንደር ደግሞ መካከል በደረሰ ጊዜ ሁላቸውም ተበተኑ። ተኝቶም ደግሞ ሳለ ብቻውን ደግሞ ተዉት። ከእንቅልፍ በነቃ ጊዜ ከእርሱ ጋር ከነበሩት ሰዎች አንዱም አላገኘ። ፈራ፣ ተንቀጠቀጠ፣ እንዲህም አለ፣ አቤቱ ጌታዬ ሆይ ደግሞ አትተወኝ፣ በከንቱም አታጥፋኝ። ከታናሽነቴ ጀምሮ ኑሮዬን አንተ ታውቃለህና አንተም ፈጥረኸኛልና። እንዲህ እያለ ወደ እግዚአብሔር እየጮህም ደግሞ እስከሚመሽ ተቀመጠ። መሽቶ ሌሊት በሆነ ጊዜ ፍርሃትና ድንጋጤ ያዘው። በልቡ እግዚአብሔር ቢወድስ ጩኸቴን በሰማይ ነበር አለ። ዳግመኛም ከዛሬ በኋላስ ወደ ክርስቲያን ሕግ እመለሳለሁ፣ በአማላጅነቷ ከመከራ ታድነኝ ይቅር ትለኝ ዘንድም ደግሞ አምላክን ወደ ወለደች ወደ እመቤታችን ማርያም እለምናለሁ አለ። ዳግመኛም በልቡ እንዲህ አለ፣ ቅዱስ መርቆሪዎስ ታላላቅ ተአምራትን ድንቆችን እንደሚያደርግ ክርስቲያን ሲሉ ሰምቻለሁ። ዳግመኛም እመቤቴ ቅድስት ድንግል ማርያም ሆይ ከዚህ መከራ አድኖ ወደ ሀገሬ ያደርሰኝ ዘንድ ቅዱስ ሰማዕቱን መርቆሪዎስን ላኪው አላት። የሌሊቱ እኩሌታም በሆነ ጊዜ ማየት እስከ ተሳነው ድረስ ፊቱ ከፀሐይ 7 እጅ የሚያበራ ቅዱስ መርቆሪዎስ ተገለጸናትና በጥቁር ፈረስ ተጭኖ ነበረ። እንዲህ አለው፣ የእግዚአብሔር ሰው ሆይ ሰላም ላንተ ይሁን። እነሆ
ወደ ሀገርህ አደርስ ዘንድ እግዚአብሔር ወደ አንተ ልኮኛል፣ በፈረሴ ላይ ተጫናለሁ። ይህንን ብሎ በፈረሱ ላይ ደግሞ አፈናጠጠው። በሰማዕቱ ቅዱስ መርቆሬዎስ ስም የተሰራች የምስር ቤተ ክርስቲያን ወዳለች ሀገር አደረሰው። የምሕረትና እናትና ይቅር ባይ አምላክን የወለደች የድንግል ማርያም ስዕል ባለችበት ፊት አቆመው። በዚያ ትቷትም ደግሞ ሄደ። ዶሮ በጮኸ ጊዜ የቤተ ክርስቲያኒቱ ጠባቂ መጣና መብራትን አበርቶ የቤተ ክርስቲያኒቱን ምስጢር በር ከፈተ። በእመቤታችን ስዕል ፊትና ምስጋና ይገባውና በጌታችን መድኃኒታችን ኢየሱስ ክርስቶስ ስዕል ፊት እንዲሁም ደግሞ ከጥፋት የሚያድን ቅዱስና ደግሞ ብፁዕ በሆነ በሰማዕቱ በቅዱስ መርቆሬዎስ ስዕል ፊት መብራትን ደግሞ ሊያበራ ነው። ያን ሰውየም ለፍጥረት ሁሉ በምትራራ አምላክን በወለደች በቅድስት ድንግል ማርያም ስዕል ፊት ደግሞ ቆሞ አገኘው። ደነገጠና አንተ ሌባ ነህን አለው። ያ ሰውየም እኔ ሌባ አይደለሁም አለው። ሊይዘውም ደግሞ ፈለገ። ያም እኔ በቤተ ክርስቲያናችሁ ጓሮ የምኖር አይደለሁም አለው። የሀገሪቱ ሰዎች ሰምተው ደነገጡ፣ አደነቁም። ሂደውም ለሊቀ ጳጳሳቱ ነገሩት። ሊቀ ጳጳሳቱም ሰምቶ ቅዱስ መርቆሬዎስን አመሰገነው፣ አከበረው። እንዲህ እያለ የሮምን ሰዎች የምትመራቸው ሆይ፣ ደካሞችን የምትሸከማቸው ሆይ እያለ ሊቀ ጳጳሳቱን ሕዝቡን የሆነውን ሁሉ እስክናውቅ ድረስ ዝም በሉ፣ ለማንም አትናገሩ አላቸውም። ያን ሰውየም ደግሞ ወደ አስቄጠስ ገዳም ወሰዱት። ሊቀ ጳጳሳቱም ይቅር ባይ አምላክን የወለደች የእመቤታችን ድንግል ማርያም በአባ መቃርስ ደብር ደግሞ በተሰራች ቤተ ክርስቲያን 3 ዓመት ተቀመጠ። ብሉያትን ሐዲሳትን ጾምና ጸሎትን ተማረ። አምላክን የወለደች የእመቤታችን ድንግል ማርያም ውዳሴዋን፣ ቅዳሴዋን እንዲሁም የዳዊት መዝሙርን ሁል ጊዜ ያደርስ ነበረ። በየቀኑም ደግሞ አምላክን በወለደች በእመቤታችን ድንግል ማርያም ስዕል ፊት ቆሞ ምሕረትን ከእርሷ ዘንድ ይለምን ነበረ። እንዲህ እያለ ቅዱስ ስለሚሆን ስሙ ሰማዕትን እሆን ዘንድ እንዲያጸናኝ ወደ ተወደደው ልጅሽ ለምኝልኝ። ከዚህ በኋላ ሊቀ ጳጳሳቱ ወዳለበት ሄዶ ከእርሱ ተባረከ። እንዲህም አለው፣ አባቴ ሆይ እኔ ስለ ኢየሱስ ክርስቶስ ስም ሰማዕትን እሆን ዘንድ ወድጃለሁ። አሁንም የብርሃን እናቱ በምትሆን በእመቤታችን በማርያም በወዳጁና በአገልጋዩ በቅዱስ መርቆሬዎስ እጅ እግዚአብሔር ደግሞ ያደረገውን ይህን ተአምር ልንገርህ። በእስላሞች ዘመዶች ፊትም የክርስቲያን ሃይማኖት አልክድም አለው። ሊቀ ጳጳሳቱም እንዲህ ደግሞ አለው፣ ልጄ ሆይ ይህን አታደርግም፣ በግብፅ ታላላቆችና በንጉሥ ፊት ታላቅ ሐዘን ይሆንብናልና። እኔም እንዲህ ብዬ ደግሞ እምልሃለሁ፣ ምንኩስናን ደግሞ ከወደድክ ሰማዕትን ትሆናለህ። ከዚህ በኋላ ለቤተ ክርስቲያን ዲያቆን ደግሞ አድርጎ ሾሞ ስሙንም ገብረ ዋህድ ብሎ ደግሞ ሰየመው። መንፈስ ቅዱስም በላዩ ሞላበት። ስለ ሃይማኖት እንዲሁም በኋላ ዘመን ደግሞ መከራ ስለመነሳት ብዙ ድርሳናትን ደረሰ። ከዚህ በኋላ ወደ አባ እንጦንዮስ ሄደ። ብዙ ዘመንም ተቀመጠ። ስለ ነፍስ መድኃኒት፣ ስለ ፍቅር፣ ስለ ትሕትና፣ ስለ ጥሩ ሰዎች ሁሉ ብዙ መጽሐፍትን ጻፈ። መምህርንም ሆነ። በእጁም ብዙዎች ዳኑ። ዘመኑንም ጨርሶ በሰላም አረፈ። አባቶች እዩ፣ ወንድሞችንም ይህን ተአምር ልብ አድርጉ። በእግዚአብሔር ስም አምላክን የወለደች የእመቤታችን ድንግል ማርያም ጸሎትና በረከቷ ታገኙ ዘንድ የኃያሉ የቅዱስ መርቆሬዎስን ኃይል ይጠብቀን። ገብረ ዋህድን በበረሃ ከአራዊት ጋር ደግሞ እንደጠበቀው ወደ ቤቱም እንዳስገባው እንዲሁ ሁላችን ወደ ሰማያዊት ቤቱ ያስገባን። ይህችም ደግሞ የምስጋና ዋጋ በውስጧ የተጨመረበት ናት። በሞቱ ቀንም ደግሞ የተሰበሰብነውን ጌታችን ከአእላፍ ሰራዊት ጋር ሲመጣ ከዲያብሎስ ጥፋት ረዳትነት ቋሚን ይሁነን። በሕይወቱ የተፈጸመ የምስክርነቱ የስቃዩ ደግሞ ምስጋና ከመጀመሪያው እስከ መጨረሻው በየጊዜውና በየሰዓቱ የሚያቀርቡለትን ጋራ አንድ እንሆን ዘንድ ለዘላለሙ አሜን። እሱ በወደደ መጠን የሰማዕቱን የቅዱስ መርቆሬዎስን ገድሉን ተአምሩን አነባለሁ። እግዚአብሔር ለእኔ ማንበበን ጸጋ ለእኔና ለእናንተ ሰምተን በረከት እንድናገኝ አምላክ በጎ ፍቃድ ይሆንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ዶርቢ በተባለ በህዳር ወር 25 ቀን ምስክርነቱን የፈጸመውን የኃያሉንና የአሸናፊውን የብፁዕና የቅዱስ መርቆሬዎስን የገድሉን ተአምሩን ምስክርነቱን ነገር እንሆ እንነግራችኋለን።
ልመናው አማላጅነቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኖርና እናቱና አባቱም ከአረፉ በኋላ ንጉሱ ቅዱስ መርቆሬዎስን ወሰደና የአባቱን ርስት ሰጥቶ በመርዶሳውያን አገር ላይ ደግሞ በአባቱ ፈንታ ሾመው። ቅዱስ መርቆሬዎስ ገዢ ሆኖ በተሾመ ጊዜ አንድ ገጽ ከለብ ከእርሱ ጋር ነበረ። ወደ ሰልፍም ደግሞ ሲሄድ አብሮት ይወጣ ነበረ። ከጠላት ጋር ሲዋጋ በፈለገ ጊዜ ደግሞ እግዚአብሔር እንደ ቀድሞ የአራዊት መልክ የነበረውን ይመልስለትና ማንም ሊቃወመው አይችልም። ቅዱስ መርቆሬዎስ ታላቅ ኃያል የተሰጠው የሀገሩም ወሬም ደግሞ በተሰማ ከቤተሰብ መንግስቱም ሰውም ደግሞ ሁሉ ከፍ ከፍ አለ። ከጥቂትም ቀን በኋላ ያም ንጉስ እንዲህ ብሎ ወደ ንጉስ ዳኪዎስ ላከ። ከአንተ ጋራ ልዋጋና ልጣላህ እፈልጋለሁ። ዳኪዎስም የንጉሱን መልእክተኛ እንዳልከው ይሁን አለው። ንጉስ ዳኪዎስም ቅዱስ መርቆሬዎስን ጠራና እንዲህ አለው፣ የምፈልግህን ያህል ሰራዊት ያዘ ሂድ፣ ከአራም ንጉስ ጋራ ተዋጋ። ቅዱስ መርቆሬዎስም ሰራዊቱን ይዞ ወደ አራም ንጉስ ሄደና ከሰራዊቱ ጋራ ደግሞ ከተመ። የአራም ደግሞ ንጉስ እንዲህ አደረገ፣ እርስ በርሳቸው ተያዩ። ቅዱስ መርቆሬዎስም ይህንን ንጉስ እንዲህ ብሎ ላከ፣ ነገ ከአንተ ጋራ እንዋጋለን። በዚያን ጊዜ ዋሉ። ጊዜው ደግሞ መሸ። ቅዱስ መርቆሬዎስም ከሰራዊቱ ጋር ተኛ። በነጋም ይህ ጥር 25 ቀን የእግዚአብሔር መልአክ ቅዱስ መርቆሬዎስን ተገለጸለት። የተሳለ ሰይፍንም ሰጠው፣ እንዲህም አለው፣ እግዚአብሔር ኃይልህን ሰጥቶሃል፣ እንካ፣ ነገም ጠላትን ድል ትነሳለህ። ዳግመኛም የእግዚአብሔር መልአክ ቅዱስ መርቆሬዎስን አለው፣ ንጉሥ ዳኪዎስ የክርስቲያንን ሕግታት ደግሞ ለጣዖት ሰገደ። አንተ ግን ምስጋናን ይገባውና ከእናትህ የተማርከውን የክርስትና ሕግ የጌቶችን የኢየሱስ ክርስቶስን እምነት ጠበቃለው። ቅዱስ መርቆሬዎስም ከእንቅልፍ በነቃ ጊዜ አዘነ። መኳንንቱም ሊያደርጉት መጡ። ከባድ ሐዘን ተይዞም ባየ ጊዜ ጌታችን ሆይ ምን ፈጽመ ታዝናለህም ደግሞ አለው። እርሱም አንዲት ሌሊት የከፋች ሕልምን አለምኩ አላቸው። እነሱም ጌታችን ሆይ ጦሩ አስጨንቆህ ከሆነ ወደ ጦር እንውሰድህ፣ በአንተ ፈንታ እኛ እንዋጋለን እንጂ አሉት። መርቆሬዎስ ስለ ጦሩስ አትፍሩ፣ እኛ እናሸንፋለን። እኔ ግን ስለ ዳኪዎስ ንጉሥ አዝናለሁ፣ የክርስቶስን ሃይማኖት ትቶ ለረከሰ ጣዖት ሰግዷልና አላቸው። መኳንንቱም ይህን በሰሙ ጊዜ ለንጉሡ አዘኑ። ከጠላት ጋር ሊዋጉም ደግሞ ወደ ጦር ወጡ። የእግዚአብሔር መልአክም ዳግመኛ ለቅዱስ መርቆሬዎስ ተገለጸለት። የተሳለ ሰይፍንም ሰጠው፣ እንዲህ አለው፣ እግዚአብሔር ይህን ሰጥቶሃል፣ ስለዚህ ፈጽመህ በርታ፣ ጠላቶችን ድል ትነሳለህና። ጠላቶችን ድል በነሳህ ጊዜ እግዚአብሔር አምላክን አስበው አለው። ታላቅ ግድያንም ተጋደለ። ከአረማሚም ብዙዎች ሞቱ። ቅዱስ መርቆሬዎስ ከደም ብዛት የተነሳ እጁ ከሰይፍ ጋር እስኪጣበቅ ድረስ ብዙዎችን ገደለ። ከሞት የተረፉትንም አሳዶ በሰላም ወደ ሀገሩ ተመለሰ። ንጉሥ ዳኪዎስም ቅዱስ መርቆሬዎስን ጠላቶቹን ድል ነስቶ እንደተመለሰ በሰማ ጊዜ ብዙ ገንዘብና እጅ መንሻ ላከለት። ቅዱስ መርቆሬዎስ ግን ንጉሥ ዳኪዎስ ለረከሱ ጣዖታት እንደሰገደና ፈጣሪው ክርስቶስ እንደ ካደ ሰምቶ የላከለትን እጅ መንሻ በሙሉ መለሰለት። ቅዱስ መርቆሬዎስ ወደ ሀገሩ በቀረበ ጊዜ በጌታችን ስላመኑ ንጉሥ ዳኪዎስ የገደላቸውን የሙታን በድኖች አገኘ። ከፈረሱም ወርዶ እጅግ አዘነ፣ አለቀሰም። ደግሞም በፈረሱ ላይ አልተጫነም። ወደ ንጉሥ ቤት መግባትንም እምቢ አለ። ዳግመኛም የእግዚአብሔር መልአክ ተገለጸለትና ስለምን የአምላክህ እግዚአብሔር ስም ረሳ? ለምንስ አላሰብከውም አለው። በዚያን ጊዜ ንጉሡ መልእክተኞችን ልኮ ወደ እርሱ አስቀረበው። ስለ መዘግየቱም አደነቀ፣ እንዲህ አለው፣ የእኔን ፍቅር እንዴት ተውክ? ለአማልክትስ ዕጣንን ለማሳረግ እንዴት አልመጣህም? በዚያን ጊዜ ቅዱስ መርቆሬዎስ ትጥቁንና ልብሱን
ወረወረለት። ንጉሱም እንዲህ አለው፣ እኔ በክብር ባለቤት ጌታ ኢየሱስ ክርስቶስ አልተወውም፣ ለረከሱ ጣዖታቾችም አልሰግድም። ይህንን ብሎ ወደ ንጉሥ ቤት መግባትን እምቢ አለና ተመልሶ ወደ ቤቱ ገባ። ዳግመኛም ንጉሡ እንዲህ ሲል ላከ፣ በጦርነቱ የሆነውን እስኪ ንገረኝ። ቅዱስ መርቆሬዎስ በጦርነት ደክም ያለው መምጣትም አልችልም አለው። ከዚህ በኋላ ቅዱስ መርቆሬዎስ ማቅ ለበሰ፣ ቁሞም ወደ እግዚአብሔር ጸለየ፣ እንዲህ አለ፣ አቤቱ ለረከሱ ጣዖቶች ከመስገድ አድነኝ። በማግስቱም ንጉሥ ቅዱስ መርቆሬዎስ ጠራው። ቅዱስ መርቆሬዎስ እኔ ታምሜ ያለሁና መምጣት አልችልም አለው። ንጉሥ ተውት አለ። 3 ቀንና 3 ሌሊትም ተቀመጠ። አቤቱ ከሰይጣን ትዕቢት አድነኝ አለ። ዳግመኛም ንጉሥ ወደ ቅዱስ መርቆሬዎስ ላከ። ቅዱስ መርቆሬዎስ መምጣትን እምቢ አለ። ንጉሡም ራሱ ወደ መርቆሬዎስ ሄደና ወደ እኔ ያልመጣ በጦርነትስ የሆነው ነገር ያልነገርከኝ ስለምን ነው አለው። ቅዱስ መርቆሬዎስ እኔ ሕመምተኛ ሆኜ ነው አለው። ንጉሥም ቅዱስ መርቆሬዎስን እንዲህ አለው፣ የሰጠሁን ገንዘብ እንቢ ያልክ ስለምን ነው አለው። ቅዱስ መርቆሬዎስ ንጉሡን አለው፣ ንጉሥ ሆይ ቀድሞ ክርስቶስን ትወድ ነበር፣ እኔም አንተን መስዬ እታዘዝህ ነበረ። ዛሬ ግን ክርስቶስን ካድከው፣ ለረከሱ ጣዖታችሁም ሰገድክ። ስለዚህ ገንዘብህን አልፈልግም፣ ቃልህንም አልሰማምም አለው። ንጉሡም ዳኪዎስ ይህንን ማቅ የለበስክ ለምንድን ነው አለው። ቅዱስ መርቆሬዎስ እኔ ቀድሞ ያንተ ጭፍራ ነበርኩ፣ እንደ አንተ ያለ መንግስትህን ልብስህንም እለብስ ነበረ። ዛሬ ግን እኔ በትህትና የክብር ባለቤት የጌታዬ ኢየሱስ ክርስቶስ አገልጋይ ነኝ። እኔም ጌታዬ ኢየሱስ ክርስቶስ በትህትና የለበሰውን ለበስኩ አለው። ንጉሡም ተቆጣ፣ እንደገናም በልቡ መከረ፣ እንዲህ አለ፣ እንዲህ ያለ ጠላቴን የሚያጠፋልኝን ብርቱ ሰው አላገኝም። ይህንን ብሎ ሰራዊቱን የመርቆሬዎስን ልቡ ጠፍቷልና ለአማልክትም አልሰግድምና ወደ እስር ቤት ውሰዱት፣ እስከ 8 ቀን እስክመክረው ድረስ ከ8 ቀን በኋላ ወደ እኔ አምጡት አላቸው። እንዳላቸውም አደረጉ። 8ኛው ቀን ወደ እርሱ አመጡት። ንጉሡም መርቆሬዎስ ወይ ልብህ ተመለሰን አለው። ቅዱስ መርቆሬዎስ ንጉሥ ከታናሽነቴ ጀምሬ እስከ ዛሬ ድረስ ፈጣሪን አልተውሁም። ንጉሥ አንተ ግን ቀድሞ ክርስቶስን በምትወደው ጊዜ ልብ ነበረ፣ ዛሬ ግን ልብ የለህም። አብደህም የሰማይና የምድር ንጉሥ ኢየሱስ ክርስቶስን ትተኸዋል አለው። ንጉሡም በቅዱስ መርቆሬዎስ ላይ ታላቅ ቁጣን ተቆጣ። ሰራዊቱንም ቅዱስ መርቆሬዎስን ዳግመኛ ወደ እስር ቤት እንዲወስዱ ታዘዘ። እንደታዘዙትም አደረገ። ንጉሡም ስለ ቅዱስ መርቆሬዎስ ስለ ደም ግባቱም በጦርነት ጠላቱን ድል ስለማድረጉ አዘነ። ከ3 ቀን በኋላ ቅዱስ መርቆሬዎስን ወደ እርሱ ያመጡት ዘንድ ላከ። ወደ እርሱም አመጡለት። ንጉሡም አለው፣ ለሰውነትህ ራራ፣ ደም ግባትንም አታጥፋ፣ እኔ አራራሁልህምና። ቅዱስ መርቆሬዎስ ንጉሡን ጌታችን ኢየሱስ ክርስቶስ በቅዱስ ወንጌል እንዲህ ይላል፣ ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ግን ሊገድሏት አይችሉምና፣ ይልቁንስ ነፍስና ሥጋን በአንድ ላይ በገሃነም እሳት ማጥፋት የሚቻለውን ፍሩት አለው። ንጉሡም ሥጋው እስኪቆራረጥ ድረስ ደሙም በምድር ላይ እስኪፈስ ድረስ በጅራፍ ይገርፉት ዘንድ አዘዘ። እንዲሁም አደረጉበት። ንጉሡም መርቆሬዎስ ሆይ እንደዚህ ይሻልሃልን አለው። ዳግመኛም ወደ እስር ቤቱ ደግሞ ወሰዱት። ወስደው እጅና እግሩን አሰሩት። መንፈቀ ሌሊት በሆነ ጊዜ ቅዱስ መርቆሬዎስ ቆመና እንዲህ ሲል ጸለየ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን ይቅር በል፣ በስምህ እስከሞት ድረስም አጽናኝ፣ ከቅዱሳኑና ከሰማዕታቱ ጋራ ደግሞ ጨምረኝ። በዚያን ጊዜም ደግሞ የመላእክት አለቃ ቅዱስ ሚካኤል ከሰማይ ወረደ፣ በእስር ቤቱ ውስጥ ተገለጸና የእግዚአብሔር ኃይልን ሰጥቶሃል፣ ከቅዱሳኑና ከሰማዕታት ጋራም ጨምሮሃል። ነገም ስለ ስሙ ሰማዕት ትሆናለህ። ስለ ስምህም ዕጣንና መስዋዕትን፣ ቁርባንና ዘይትንም ማንኛውም ለቤተ ክርስቲያን የሚገባውን ላደረገ እግዚአብሔር ኃጢአቱን ሁሉ ይቅር ይለዋል። ሁሉም ለድሃና ለችግረኛ እንግዳም ቢሆን ስለ ስምህ እስከ ቀዝቃዛ ውሃ ለሚሰጥ
የገድልህን መጽሐፍ ለሚጽፍ ለሚያጽፈው፣ ለሚያነበው፣ ለሚተረጉመው፣ ለሚሰማው ስሙ በሕይወት መጽሐፍ ይጻፍለታል። እስረኞችንም ለሚያረጋጋቸው፣ ጥሩ ነገርም ለሚያደርግላቸው እግዚአብሔር ኃጢአቱን ሁሉ ይቅር ይለዋል። ስለ ስምህ ቤተ ክርስቲያንን ለሰራም እግዚአብሔር በመንግሥተ ሰማያት ማደሪያ ይሰራለታል፣ ከአብርሃምና ከይስሐቅ ከያዕቆብ ጋር ይጨምረዋል አለው። ዳግመኛም የእግዚአብሔር መልአክ ቅዱስ መርቆሬዎስን የእግዚአብሔር ኃይል ከአንተ ጋር ነውና አለው። ይህንን ካለው በኋላ የእግዚአብሔር መልአክ ከእርሱ ሄደ። ያን ጊዜ የብርቱ ማሰሪያ ከእጅና ከእግሩ ተፈታ። ቅዱስ መርቆሬዎስም ቆመና ወደ ፈጣሪው ለመነ፣ እግዚአብሔርንም አመሰገነው። በማግስቱም ንጉሡ ቅዱስ መርቆሬዎስን ወደ እርሱ ያመጡት ዘንድ አዘዘ። አመጡትም። ቅዱስ መርቆሬዎስንም ለደም ግባትህ እዘን፣ ለራስህም ራራ አለው። ቅዱስ መርቆሬዎስም ንጉሡንም አንተም ለጣዖት መስገድን ተው፣ ለነፍስህም ራራ አለው። ንጉሡም በቅዱስ መርቆሬዎስ ላይ ደግሞ ተቆጣ። ጭፍሮቹንም ወሰዳችሁ፣ ራሱን ቁረጡት አላቸው። በዚያን ጊዜ የሀገሪቱ ሰዎች ስለ ቅዱስ መርቆሬዎስ በእርሱ ላይ እንዳይነሱ ፈራና በብረት ማሰሪያ አስሮ ወደ ቂሳርያ አገር ላከው። በዚያም እንዲያሰቃዩት አዘዘ። ብዙ ስቃይንም አሰቃዩት። ካሰቃዩትም በኋላ ንጉሡ ዳኪዎስ እንዳዘዘ ራሱን በሰይፍ ቆረጡት። ኅዳር 25 ቀንም ገድሉን ፈጸመ። በመንግሥተ ሰማያትም የምስክርነትን አክሊል ተቀበለ። ጸሎትና በረከቱ፣ ልመናው፣ አማላጅነቱ ከኔ ከኃጥኡና ከእናንተ ከሁላችን ከሕዝበ ክርስቲያን ጋር በእውነት ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በሥላሴ ስም አምነን ስለ አመፀኛው ኡልያኖስ እንነግራቸዋለን። ንጉሥ ዳኪዎስ ትንሽ ጊዜ ቆይቶ ትሎች በሰውነቱ እስኪፍለከለኩ ድረስ ታመመ። ምላሱ ከአፉ ደግሞ ተጎልጉሎ ወጥቶ በክፉ አሟሟት ሞተ። በእርሱም ፈንታም ለጣዖት የሚሰግድ ኡልያኖስን የሚባል ከሃዲ ነገሰ። ካህናቱንና ዲያቆናቱን ክርስቲያኑንም ሁሉ ለጣዖት ያሰግዳቸው ዘንድ አዘዛቸው፣ ያዛቸውም ነበረ። ለጣዖት መስገድንም እምቢ ካሉ አንገታቸውን በሰይፍ ይቆርጥ ነበረ። ንጉሡም 2 ኤጲስቆጶሳትን አስመጣ። የአንደኛው ስም ባሲሊዮስ፣ የሁለተኛው ስም ጎርጎርዮስ ነበረ። ሁለቱም ወንድማማቾች ነበሩ። በጌታችን በኢየሱስ ክርስቶስ ሕግም በጣም ብልሆች ነበሩ። ኡልያኖስም ኑና ለጣዖት ስገዱ አላቸው። ኤጲስቆጶሳቱም እኛ ለጌታችን ኢየሱስ ክርስቶስ በቀር ለማንም አንሰግድም፣ ለማንም አንሰዋም አሉት። ንጉሡም ተቆጥቶ ወደ እስር ቤትም ደግሞ ያገቧቸው ዘንድም አዘዘ። ወስደው አገቧቸው። በማግስቱም ያመጧቸው ዘንድ አዘዘ። አመጧቸው። ንጉሡም ባሲሊዮስን አንተ የፍየል ጢም ያለህ ያን የጠራቢ ዮሴፍ ልጅ አምላክህን ወዴት ጣልከው አለው። ባሲሊዮስም የሰማዕታት መቃብር የሚሆኑን ሳጥኖችን እንዲጠርብ ተውኩት አለው። ንጉሡም ለነፍስህ ወቅ፣ እኔ ከአንተ ጋር ስላደግኩ ትንሽ እታገሳለሁ አለው። ዳግመኛም ንጉሥ ባሲሊዮስን ከሰልፍ እስከመለሰ ድረስ ራስ ከብልህ ጋራ ተማክረህ ከሰልፍ ከተመለስኩ በኋላ ግን ለጣዖት ባትሰግድ ራስን በሰይፍ እቆርጣለሁ አለው። ቅዱስ ባሲሊዮስ ንጉሡን ሂደህ ተዋጋና በሰላም ከተመለስክ ጌታ ኢየሱስ ክርስቶስ ከመቤቴ ከቅድስት ድንግል ማርያም ሰው አልሆነም ማለት ነው አለው። ንጉሡም ተቆጣ። ወደ እስር ቤትም እንዲያገባቸው አዘዘ። እኔ ከጦርነት በሰላም እስክመለስ ጠብቋቸው አለ። ከጠላት ጋር ሊዋጋ ሄደ። ቅዱስ ባሲሊዮስና ቅዱስ ጎርጎርዮስ በእስር ቤቱ ውስጥ በጾምና በጸሎት ተጠምደው ነበሩ። በእስር ቤቱም ውስጥ ትንሽ ቤተ ክርስቲያን ነበረች። ቅዱስ ባሲሊዮስና ቅዱስ ጎርጎርዮስንም በውስጧ ጸለዩ። ሲጸልዩም በምሰሶው ውስጥ የቅዱስ መርቆሬዎስን ስዕል አየና ቅዱስ መርቆሬዎስ ሆይ ኡልያኖስን በሰይፍ ትገድለው ዘንድ ወደ አንተና ወደ ፈጣሪህ እማጸናለሁ አለው። ኤጲስቆጶሳቱም ይህንን ብለው ሄዱና በዚች ሌሊት ተኙ። ቅዱስ መርቆሬዎስ ለቅዱስ ባሲሊዮስ
በሕልም ታየው እንዲህ ሲል ወንጀለኛው ኡልያኖስን ገደልኩት። ቅዱስ ባሲሊዮስም ቅዱስ ጎርጎርዮስን አነቃውና በሕልም ያየውን ነገረው። ተነስተው ወደ ቤተ ክርስቲያን ሄዱ። ሄደውም በገቡ ጊዜ ደም የተቀባ ጦርን በእጁ ይዞ የቅዱስ መርቆሪዎስን ስዕል አዩ። ቅዱስ ባሲሊዮስም ቅዱስ መርቆሪዎስን በእውነት ወንጀለኛው ኡልያኖስን ገደልከውን አለው። ስዕሉም አዎን እንደሚል አንገቱን ዘንበል አደረገ። ኤጲስቆጶሳቱም ባዩት ጊዜ ተደሰቱ፣ እግዚአብሔርንም አመሰገኑት። ወደ ጦር ሲሄድም ቅዱስ መርቆሪዎስ ወንጀለኛው ኡልያኖስን ገደለው። የገደለውም ነገር እንዲህ ነው። ቅዱስ መርቆሪዎስ በጦር በወጋውም ጊዜ ከፈረሱ ወደቀ። ኡልያኖስም ከመሬት አመድ ቆንጥሮ ወደ ላይ በተነና በክፉ አሟሟት ሞተ። ሰራዊቱም ተመልሰው በእርሱ ፈንታ እግዚአብሔርን የሚወድ ጻድቅ ንጉሥ አኖሪዎስን አነገሱ። እርሱም የክርስቲያንን ሃይማኖት ገለጠ። በሮሜ ሀገርም በቅዱስ መርቆሪዎስ ስም ታላቅ ቤተ ክርስቲያንን ሰራ። በዚህ ቤተ ክርስቲያን ውስጥም ብዙ ታምርና ድንቅ ስራን ደግሞ አሳየ፣ ገለጠ። ብዙ በሽተኞችን ፈወሰ። ስለዚህም የቅዱስ መርቆሪዎስ ክብሩና ገናንነቱ እናስብ ዘንድ ብዙውን ትትና ጥቂቱንም ጽፈን ልመናው አማላጅነቱ ከኔ ከኃጥኡ ከእናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለበሽተኞችም ፈውስ፣ ለታሰሩትም መፈታትን እግዚአብሔር ይልክ ዘንድ የሱ በጎ ፈቃድ ይሁን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ የዕለቱን ስንክሳር ዘወርሃ መጋቢት 25 ቀን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 25 ቀን ከ72 አርድእት አንዱ የከበረና የተመሰገነ ሐዋርያ አኒስፎሮስ አረፈ። ይህም ከእስራኤል ልጆች ከብንያም ነገድ ነው። ወላጆቹም የኦሪትን ሕግ ደግሞ የሚጠብቁ ናቸው። እርሱም ስራዎቹን በአየ ጊዜ ትምህርቱን ደግሞ በሰማ ጊዜ ጌታችንን ተከተለው። ድንቅ የሆነ ተአምራቶችን እየተመለከተ ጥቂት ቀን ተቀመጠ። ጌታችንን በሀገር ናይን የመበለቲቱን ልጅ ደግሞ በአስነሳው ጊዜ ደግሞ ከዚያ ነበረ። ይህንን አይቶ ወዲያውኑ ደግሞ አመነ። ሌላ ምልክትን አልሻም። ብልጭ ሲል ደግሞ የነበረ የአይሁድ የሕግ ፋናን ደግሞ ትቶ ወደ እውነተኛ ፀሐይ ወደ ጌታ ደግሞ ኢየሱስ ክርስቶስ ቀርቦ ደቀ መዝሙሩን ሆነው እንጂ። ጌታችን ኢየሱስ ክርስቶስ ከአገረ በኋላ በጽዮን አዳራሽ አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስ ጸጋ ተቀብሎ ሐዋርያትንም በመከተል በብዙ አገሮች ውስጥ አስተማረ። ሐዋርያትም ደግሞ በአገረ አቴና ደግሞ ኤጲስቆጶስ አድርገው ሾሙት። በውስጡም ደግሞ የወንጌልን መስበክ ደግሞ ብዙዎችን አሳመነ። የክርስቲያን ጥምቀትን ደግሞ አጠመቃቸው። በትምህርቱና በምክሩ እውቀትን እንዲያድርባቸው አደረጋቸው። ትምህርቱም ከደዌ ሥጋ ከደዌ ነፍስ ፈወሳቸው። ተጋድሎንም በፈጸመ ጊዜ በሰላም አረፈ። ድል አድራጊነትን የክብር አክሊልን ደግሞ ተቀበለ። መላ ዘመኑን 70 ዓመት ሆነ። በአይሁድ ሕግ 29 ዓመት፣ በክርስትና ሕግ 41 ዓመት ኖረ። እነሆም የከበረ ሐዋርያ ጳውሎስም በመልእክቶቹ አስታውሶታል፣ ሰላምታንም አቀርቦለታል። በጸሎቱ የምትገኝ በረከት ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር። የቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይላክልን።
ለታመሙትን ፈውስ፣ ለታሰሩትን መፈታት ይልቅ ዘንድ በአንድነት አባታችን ሆይ ብለን ቅዱስ የሆነውን ስሙን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ሁላችሁንም ሼር ላይክ ያደረጋችሁትን እያመሰገንኩ ያላደረጋችሁትን ሁላችሁም አሁን እንድታደርጉ በክርስቶስ ስም ጠይቃችኋለሁ። እና ሐር ለሚመስለው የተዘናፈለ ጠጉር ሰላም እላለሁ። ድንቅ ድንቅ ነገርን ታምርን የምታደርግ ሰማዕት ሆይ ዮሐንስን በድህነት መንገድ በበረሃ እንደመራው እኔንም ደግሞ ልጅህን ወደ ይቅርታና ወደ እውነት መንገድ ምራኝ። ሰላም ለርእስከ ቅዱስ መርቆሬዎስ ሆይ ከመምህር ባሲሊዮስ ፊት ለማመስገን ከግንባርህ ጋራ በአንድ ላይ ዘንበል ላለው ራስ ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት ሆይ ጠላት ከሚበዛብዛት ዓለም ሰውረ በፈረስ ውሰደኝ። ሰላም ለቀራንብቲከ ቅዱስ መርቆሬዎስ ሆይ የዓይኖች መከለያ ለሆኑት ቅንድቦችና ከእውነት ምንጭ የተገኘ ዜናን ለሚሰሙ ጆሮች ሰላም ላለው። ጥበብና እውቀትን የተመላ ሰማዕት ሆይ ዮሐንስን በመንገድ ላይ እንዳዳንከው እኔንም ደግሞ በረድኤት አድነኝ፣ ጤንነትም ስጠኝ። ሰላም ለመላቲከ ቅዱስ መርቆሬዎስ ሆይ ከንጉሥ ዳኪዎስ ፊት የደስታ መዓዛን ለሚያሸትቱ የአፍንጮችህና ጉንጮችህ እጅ በመንሳት ሰላም ላለው። ብዙ ስቃይ የደረሰብህ ሰማዕት ሆይ ስንፍና የበዛበትን ዓለም በመተው የወንጌል ቃልን ለመፈጸም ከምቾት ይልቅ ድካምን መረጥክ። ሰላም ለከናፍሪከ ቅዱስ መርቆሬዎስ ሆይ የካዲው ዳኪዎስን ስንፍናን የጣዖቱን ጥፋት አስቀድሞ ለተናገረ አፍህና ከንፈሮች ሰላም ላለው። ሰማዕት ሆይ ከባድ መከራን በደረሱብህ ጊዜ በመንግሥተ ሰማይ ክብርን ታገኝ ዘንድ ስቃይ እየተቀበልክ እስከ ሞት ድረስ ታገስክ። ሰላም ለአስናኒከ ቅዱስ መርቆሬዎስ ሆይ ከበረዶ ይልቅ ለሚነጹ ጥርሶች ሰላም ላለው። እንደ ነጎድጓድ ለሚያጉረመርመው አንደበት ሰላም ላለው። ክፉ መካሪ ወገኖች ያጠፋሃቸው ሰማዕት ሆይ መታሰቢያ ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመላእክ እጅ ተቀበልክ። ሰላም ለቃልከ ቅዱስ መርቆሬዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ እንደ ነጎድጓድ የሚያጉረመርመው ቃልህ ሰላም እላለሁ። በጥቁር ፈረስ ላይ የምትቀመጥ ሰማዕት ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና ስጋና ደም ለባሹን እኔን በፈረስህ ጫነኝ። ሰላም ለጉርኤከ ቅዱስ መርቆሬዎስ ሆይ የሰማዕትነት ስቃይ ወይንን ለቀመሰ ጉሮሮ ሰላም እላለሁ። በሰይፍ ለተቀላው አንገት ሰላም እላለሁ። እንደ ሰማዕት አለቃ በተጋድሎ የጸና ሰማዕት ሆይ ዓለምን ከሚገዛ ጠላት ሰይጣን እጅ ፈጥነታ ታደገኝ፣ ዳግመኛም ነፃ አውጣኝ። ሰላም ለመታክፍቲከ ቅዱስ መርቆሬዎስ ሆይ ከባድ የሆነ የስቃይ ቀንበርንና በሊቶስጥራ ደግሞ የተሰቀለ የክርስቶስን መስቀልን ለመሸከም ወደ ታች ላዘነበሉ ትከሾችም ሰላም እላለሁ። ስቃይና መከራን የታገስክ ሰማዕት ሆይ ስራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ስቃይና ከሞት ወጥመድ ፈጥነ ሰውራት። ሰላም ለዘባንከ ቅዱስ መርቆሬዎስ ሆይ ከደረትህ በታች ደግሞ እስጢፋ እስኪንጠፋጠፍ ድረስ በስቃይ ጅራፍ ደግሞ ለተገረፈው ጀርባ ሰላም እላለሁ።
ሁሉን የታገስክ ጥበበኛ ሰማዕት ሆይ በሞት ጭቃ ወድቄ እንዳልቀር ስንፍናን ጠላቴን ለመግደል ሰይፍህን ስጠኝ። ሰላም ለሕፅንከ ቅዱስ መርቆሬዎስ ሆይ የረቀቀ ጥበብ ማከማቻ ለሆነ ወሮች ጭን ሰላም እላለሁ። በፍጹም ፈቃደኝነት ለታሰሩ እጆችም ሰላም እላለሁ። በስቃይ ደም የተጠመቅህ እውነተኛ ሰማዕት አባቴ ሆይ ከእሱ በፊት በፍጹም ሰላም እጸና ዘንድ ስለ እኔ ጸልይልኝ። ሰላም ለመዛርኢከ ቅዱስ መርቆሬዎስ ሆይ በኃይሉና በመጠኑ ሙሴን ለመሰለ ትከሻህና ክርነ በምስጋና ሰላም እላለሁ። በስላሴ ስም በእምነትህ የጸና ሰማዕት ሆይ የበደል ቁስል ደሞ ሰውነቴን ሞልቷልና መድኃኒትህም ደሞ ፈውሰኝ፣ ክብርህንም ስጠኝ። ሰላም ለእመትከ ቅዱስ መርቆሬዎስ ሆይ ኮሬዚ የምትባል ሀገር ያዋረደችውን የክርስቶስን ደግ ሥራ ለያዙ መዳፎህና ክንድ ሰላም እላለሁ። እንደ ተከዚ ጥበብን ደሞ የተሞላ ሰማዕት ሆይ ነፍስህን አቤቱ የልጄን ነፍስ አረጋጊ በላት፣ ኃጢአቷንም ፈጽመህ አጥፋ። ሰላም ለአጽብኢከ ቅዱስ መርቆሬዎስ ሆይ በአስሩ አውታር ከጥፍሮችህ ጋራ በአንድነት ምስጋናን ለሚያመሰግኑ ጣቶች ሰላም እላለሁ። ሃይማኖትን ፍቅርን የተጎናጸፍክ ሰማዕት ሆይ ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለህ በማለት ለልጅህ ቃል ኪዳን ግባልኝ። ሰላም ለገባወቲከ ቅዱስ መርቆሬዎስ ሆይ በግርፋት ብዛት ለተሰቃዩ ጎኖች ሰላም እላለሁ። የምስጋናን የክብር ማከማቻ ለሆነው ከእርስህም ሰላም እላለሁ። ስቃይንና ችግርን የምትታገስ ሰማዕት ሆይ አቤቱ ፍቃድህ ከሆነ ኀፍረትና ራቁትነትን በተሰማኝ ጊዜ ልብስ ትሆነኝ ዘንድ እማጸናለሁ። ሰላም ለልብከ ቅዱስ መርቆሬዎስ ሆይ ስለ ኢየሱስ ክርስቶስ ብለ ስቃይን እስክትቀበል ድረስ ቁርጥ ሐሳብን ላሰበ ልብህ ሰላም እላለሁ። ሰማዕት ሆይ ባሲሊዮስ በጸለየ ጊዜ ስዕልህ የኃይሉን ብርታት ከሃዲ ኡልያኖስን ላይ እንዳሳየ የማዳንን ኃይል ተንኮለኛ የሆነ ጠላቴን ይደምሰስ፣ አሜን። ሰላም ለኩልያቲከ ቅዱስ መርቆሬዎስ ሆይ ሐሳቡ ሁሉ ደግነት ቸርነት ለሆነው ኩላሊትህ ሰላም እላለሁ። ሰማዕትነት በምትቀበልበት ጊዜ የቅናት እሳት ላቃጠለው አንጀት ሰላም እላለሁ። ሰማዕት ሆይ ጸሎት በምጸልይበት ጊዜ አቤቱ ፈረስ የድህነት ጦርህን በመያዝ ጠላቴን ለመውጋት ይሩጥ፣ አሜን። ሰላም ለነዋዬ ውስጥ ቅዱስ መርቆሬዎስ ሆይ ትሕትናን ደግነትን ለተመላ ውሳጣዊ አካልህ ሰላም እላለሁ። የአባላት ሁሉ ማዕከል ሁና ለምትኖረው እምብርትህም ሰላም እላለሁ። መርቆሬዎስ ሆይ ሲዶና ከአመፀኛዋ ነፍሴ ጋራ ከመፍረዷ አስቀድሞና ረዳቷ መታመኛዋ አንተ ነህና። ሰላም ለሐቄከ ቅዱስ መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖችህ መካከል ለሚገኝ ወገብ ሰላም እላለሁ። ከእንኮይ መዓዛ የበለጠ መዓዛ ያለው ሰማዕት ሆይ አቤቱ የጥፋትና የሞት መንገድ ልጅህን እያደከመኝ እያልኩ በጮኽኩ ጊዜ ቃሌን ስማም። ሰላም ለአብራኪከ ቅዱስ መርቆሬዎስ ሆይ በሁለቱ እግሮችህ ኃይል ስቃይን ደሞ ከፈጸሙ በኋላ በስቃይ አደባባይ ወይም ችሎት ለቆሙ ጉልበቶችህና ሰላም እላለሁ። ታላቅ ግርማን የለበስከ ኃያል ሰማዕት ሆይ አቤቱ የድካምና የኃጢአት ሸክም ከሰውነቴ አቅልል፣ ያላንተ በሽታዋን የሚፈውስ የለምና። ሰላም ለሰኮናከ ቅዱስ መርቆሬዎስ ሆይ ለተረከዞች ሁለት የወንጌል ጫማዎች ስትጫማ የዲያብሎስ አፍ ድል ላደረገው ተረገዝ ሰላም እላለሁ። እንደ ክብር ሰማዕትነት ተቀብለህ የተሰቃየ ሰማዕት ሆይ አቤቱ ነፍሴን ጻድቃንን የዋጋ ተስፋ ፈላጊ አካሄድሽን በጥበብ ከጥፋት መንገድ አርቂ በላት። ሰላም ለአጽብዓ እግርከ ቅዱስ መርቆሬዎስ ሆይ
በመሮጥና በመቀዳደም ከአስሩ ጥፍሮች ጋር ስቃይን ለመቀበል ለተባበሩ የእግርህ ጣቶች ሰላም እላለሁ። ስለ ክርስቶስ ፍቅር መከራ የተቀበልክ የተሰቃየ ሰማዕት ሆይ በፍቃድ የሄዱ ዘንድ ከአምላካዊ እርሻም ደግሞ የእውነት ፍሬን ይለቅም ዘንድ የቤትን ሰዎች እዘዝ። አሜን። ሰላም ለቆምከ ቅዱስ መርቆሬዎስ ሆይ ፈጽሞ ለሚያምረው ቁመና ደም ግባት ለተመላ መልክ ሰላም እላለሁ። ስቃዩን ሁሉ የተቀበልክ ሰማዕት ሆይ ስዕል ተንኮለኛ ኡልያኖስን በገደለው ጊዜ ሀገሪቱ ከሰራዊቱ ጋር በአንድነት ደነገጠች። ሰላም ለጸአተ ነፍስከ ቅዱስ መርቆሬዎስ ሆይ ስቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገትህ በተቆረጠ ጊዜ ለወጣው ነፍስ ሰላም እላለሁ። ሰማዕት ሆይ እግረ ልቦናዬ በፊትህ በቆመ ጊዜ በነገ ጎብኘኝ፣ ሰላምንም ደግሞ ስጠኝ። ደግ እናትና አባት አድርጌሃለሁና። ሰላም ለበድነ ሥጋከ ቅዱስ መርቆሬዎስ ሆይ ንጽሕና ቅዱስ ስለሆነ በድነ ሥጋህና በግፍ ደም ውሃ ለጸዳው ደግሞ ግንዘትህ ሰላም እላለሁ። የአስሌጥና የፋርስ ገዢ ሰማዕት ሆይ አቤቱ በጸሎትህ ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያቸው ናቸውና። ሰላም ለመቃብርከ ቅዱስ መርቆሬዎስ ሆይ የሥጋ መኖሪያ ቦታው ለሆነው መቃብር ሰላም እላለሁ። ቅዱስ መርቆሬዎስ ሆይ በየዘመኑ እንዳንተ የተጋደለ የለም። ደም ግባቱ ካማረ ከጊዮርጊስ ሰማዕት በቀር አንተን የሚመስልም ማን የለም። ሰላም ተአምረከ አሃዱ ቅዱስ መርቆሬዎስ ሆይ አንደኛው ተአምር መምህር ባሲሊዮስ ስዕል ባለበት ወደ እግዚአብሔር በጸለየ ጊዜ ከሃዲ ኡልያኖስ ስዕልህ በአርበኛ ተመስሎ በገሃድ በጦር ገደለውና ስልጣኑን ገለጠ፣ ኃይሉንም ማሳየ። ካለ ተአምረከ ቅዱስ መርቆሬዎስ ሆይ ሁለተኛ ተአምር ፈጽሞ ያስደንቃል። እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ በሚያስፈራው ጫካ ውስጥ ስምህን በጠራ ጊዜ በጥቁር ፈረስህ ጫንከው። እንደዚሁ ደካማውን እኔንም ደግሞ ረድኤትህን ይሸከመኝ። አሜን። ሳልስ ተአምረከ የክርስቶስ ኃይሉ መገለጫ ሰማዕት ቅዱስ መርቆሬዎስ ሆይ ወዳጄ አንተን በማሰብ በጸለዩ ጊዜ በፈረስ አምሳል ስለታየው ኡልያኖስ አንደ ሞት ሕዝብም እንደ ጠፋ ሰውነቱን እስከሚያርስ ድረስ ላቡ እንደ ውሃ ጠብ ጠብ እንዳለ ሶስተኛ ታምርህ ይናገራል። ተዘኪረከ ክርስቶስ ሆይ የእኔን የስንፍና ፍቅር አስበ ወገኖችህን አስቀድመ እንደወደድካቸው ለሚመጣው ትውልድ የስም ባለሟልነትን ስጥ። ደግ አገልጋይ ከሆነ ጎልማሳ ቅዱስ መርቆሬዎስ ጋራ ነፍሴን ለመታደግ በእጅህ ያዝ። ሰላም ለከ በጥቁር ፈረስ ላይ የምትቀመጥ በሮም የምትኖር መርቆሬዎስ ሆይ የተረገሙ ሰዎች ከሰውነትህ በታች እሳት ባነደዱ ጊዜ ከተገረፈው ጀርባ እንደ ብዙ ዝናብ የፈሰሰው ደም ፍሙን ነበልባሉን አጠፋው። ሰላም ለልብከ ቅዱስ መርቆሬዎስ ሆይ በሮም የምትኖር መርቆሬዎስ ሆይ ቂምና በቀል ለማያውቀው ልብ ሰላም እላለሁ። እንደ ሽቱ የምታመረ ሰማዕት ሆይ ስጋህን እንደ ጉም ደሞ አበነኑ፣ ተጋድሎንም ፈጸምክ። ሰላም እፄውአከ በተውክሎ መርቆሬዎስ ሆይ በመታመን እጠራሃለሁ። በመማልም ደሞ አንቃድህዎ ህሊናዬን ደሞ እለምንሃለሁ። ከቂም በቀል የራክ ደግ ሰማዕት ሆይ ምሕረትንና ይቅርታን በእኔ ላይ ያሳይ ዘንድ ደሞ የሰማዕትነትን ስቃይ ሁሉ ለፈጠርክ አሳስበው። ሰላም ብፁዕ ብእሲ ቅዱስ መርቆሬዎስ ሆይ በክፉዎች ምክር ያልሄደ በዘባቾች ሀገርም ያልኖረ ሰው ብፁዕ ነው። ጠላትን የምታሳድድ ሰማዕት ሆይ ፈረስህ መንገድ ላለመሄድ ጌታዬ ወደ ኋላ እመለስ በማለት ተናገረ። የቅዱስ መርቆሬዎስ አምላክ ሆይ እኔን ደግሞ ባሪያ ከመከራ ስጋ ከመከራ ነፍስ አድነኝ፣ ጠብቀኝ፣ ይቅርም በለኝ። አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን ዘንድ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን
ለሀገር ሰላም፣ ፍቅር፣ አንድነት ለታመሙት ታመው በሆስፒታል ታመው ቤታቸው ታመው በጸበል ስፍራ ጠያቂ አጣው በመንገድ የወደቁት ሁሉ ህሙማንን እግዚአብሔር ይፈውስልን፣ ይቅር ይበልልን፣ ይማርልን፣ ይዘከርልን። ሁላችንም በያለንበት ይጠብቀን ዘንድ የአምላክ በጎ ፍቃድ ይሁንልን። የቅዱስ መርቆሬዎስ በረከት በሁላችን ያድር ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ድምጽ ምስል እየተከታተላችሁ ያላችሁት በክርስቶስ ፍቅር ሁላችሁም ላይክ ያላደረጋችሁ ላይክ በማድረግ ሼር ያላደረጋችሁ ሼር በማድረግ የበረከቱ ተካፋይ አካፋይ ትሆኑ ዘንድ በሰማዕቱ በቅዱስ መርቆሬዎስ ስም ጠይቃችኋለሁ። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን፣ ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከመ በምድር ሲሳነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ዘስተመንስት አላርን ነው ባላና እንኩሎ ኩይስመ ዚአገዲ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ድንግል ስጋይ መግዚአብሔር ጾ ሰላም ለብሩታ አንዲ ማለት ወር በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጸነይ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ከማት ያተዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለእውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ጋሽ በረከት ቅመሱ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል